ጋናዊ ቶማስ ፓርቴ አርሰናልን በነፃ እንደሚለቅ ተረጋግጧል። ይህን መረጃ ያወጣው ፋብሪዚዮ ነው። በእርግጥ ቶማስ ፓርቴ አርሰናል እንደሚለቅ ብዙዎች ሲጠብቁ ነበረ። ምክንያቱም አለመግባባት ነበረ። ደሞዝ ጭማሪ ጠይቆ ነበር ኮንትራቱን ለማራዘም። ግን አርሰናሎች ይህን መቀበል አልፈለጉም። በነፃ አርሰናል የሚለቅ ይሆናል። እኔ ለአርሰናል ባይለቅ እል ነበር። ምክንያቱም ቶማስ ፓርቴ አምና ያሳየውን ፐርፎርማንስ አይታችኋል። ከዚህ በፊት በእርግጥ ጉዳት ሲያስቸግረው ነበር። ብዙዎች አንድ ዓመት ጥሩ ተጫወተና እንዴት ደሞዝ ጭማሪ ይጠይቃል ምናምን እንኳንም ሄደ ሲሉ ነበር። እኔ ግን ለአርሰናል ጥሩ ቤንች ዙቢሜንዲ ቢመጣ እንኳን ጥሩ ቤንች ይሆናል ብዬ ነው የማስበው ለአርሰናል። ምክንያቱም በየቦታው ኳሊቲ ያለው ተጫዋች ያስፈልጋል ዋንጫ ለማንሳት። አሁን ቀጣይ ሲዝን ላይ አርሰናል ነው የሚጠበቀው ከማንም በላይ ለዋንጫ ከአርቴታ ከጋርዲዮላ ከስሎት በላይ ጫና ያለበት አርቴታ ነው። ስለዚህ ያንን ዋንጫ ለማንሳት ደግሞ በየቦታው ኳሊቲ ሊኖር ይገባል። አሁን ከብሬንትፎርድ ያ ኖርጋርድ ነው ማን ይመጣል ተብሏል። ግን ያም ቢሆን ከሱ የተሻለ አይደለም። አሁን እኮ ታስታውሱ እንደሆነ እንትና ሳካ ሲጎዳ በሳካ እንደው ተመሳሳይ ሆነ ለሱ ቀረቤታ ያለ ኳሊቲ ያለው ተጫዋች እንኳን አልነበረም የሱን ቦታ ሊሸፍን። አሁን ዙቢሜንዲ እንኳን ቢጎዳ ትንሽ ለሱ የሚቀርብ በኳሊቲ ብዙ ግነት የሌለው ጋፕ ስፋት የሌለው ተጫዋች ነው መኖር ያለበት በየቦታው ማለት ዋንጫ ለማንሳት። አለበለዚያ ልክ እስከዛሬዎቹ ዓመታት እንትና ስለተጎዳ ነው እንጂ እኮ ዋንጫውን እንትን ነበር እንደዚህ ነው በቃ። አሁን የሚመጡት በእርግጥ የፓርቲ መልቀቅ የሚያስወቅሰው መቼ ነው? በእንደዚህ አይነት ስህተቶች አሁንም ዋንጫ ሲያጣ የዛኔ ይሄ መልቀቅ አልነበረበትም እንላለን። በእርግጥ የሆነ የሲዝኑ ገና አላየ ነው ስጋት ነው አሁን የምናወራው የቅድመ ሁኔታ ስለሆነ ማለት ግን ቢኖር በየቦታው ልክ እንደሱ አይነት በቃ ተቀራራቢ እስኪል ያላቸው ተጫዋቾች ነው መኖር ያለበት በየቦታው። አርሰናልስ አሁን እንደዚህ ሲዝኑ እንደዚህ ነበር መሆን የነበረበት የአርሰናል ዝውውር ከሌሎቹ ሊቨርፑል ይዩት ዋንጫ ባነሳ ማግስት ነው ሌላ አሸናፊ ቡድን ለመስራት የመጣው። ሲቲ አንድ ዓመት ዋንጫ መለጠ ብሎ ጋርዲዮላ ይዩት አግሬሲቭ የሆነ ዝውውር ነው እየፈጸመ ያለው። 3 ዓመታት ለጥቂት ዋንጫ ያጣው ቡድን ግን እስካሁን ሁለተኛ ተጫዋች ነው። ያው በግልጽ ኦፊሻል ያልሆነው ያውም ሁለተኛው በረኛ ነው ኦፊሻል የሆነው። እንደዚህ መሆን ነበረበት። ያለውን ነገር ስብርብር አድርጎ ነበር እኮ መምጣት የነበረበት። ጭራቅ ነው ነበር እኮ ማስፈረም የነበረበት። ምን ቀረውና ግን ያ አይደለም እየታየባቸው ያለው። አሁን እኮ በዘገየህ ቁጥር ተመራጭ ተጫዋች ነው የምታገኝ ምራጭ። በዛ ላይ የቅድመ ዝግጅት ከአርሰናል ከ12 ቀን ከ10 ቀን በኋላ ይጀምራል። ወደ ልምምድ ይገባሉ። የሚፈርሙ ልጆች እንደዛ መግባት ልምምድ ማድረግ አለባቸው። ቅድመ ዝግጅት ለሲዝን ማማር ወሳኝነት አለው። ይሄን ነገር አላደረገም። አሁንም ሌላ እንደዚህ ስብራት መጠበቅ፣ ደጋፊው አጉል ተስፋ መስጠት። እኔ እዚህ ቲክቶክ ላይ ያሉትን አክቲቪስቶችን ተዋቸው የሚያወሩትን ዝም ብለው ራሳቸውን ይዋሻሉ እንጂ አሁን አርሰናል እየሄደበት አካሄድ ነገ ሲቲ እና ሊቨርፑል የሚሰነዝሩትን ቦክስ ስንዘራ ለመከላከል መቋቋም የሚችል አይመስልም። አሁን እየሄደበት ያለው አካሄድ የሚፈጥረው አናውቅም። ግን አሁን ያለበት እነዛን አሸንፎ ዋንጫ ለመውሰድ አይመስልም አርሰናል። እውነት አጉል ዝም ብሎ እንደው በድጋፍ ሌሎች ጋር ለመተራረብ ካልሆነ በቃ ይሄ አካሄዱ በጣም በጣም ሌዚ መሆኑ ትራንስፈርሙ ላይ በጣም ነው የሚያስጠላው የሚደብረው። እንደዛ ተሰብሮ ይመጣል ለትንሽ እያለ ዋንጫ ያጣ ቡድን ገና ሁለተኛ ተጫዋች ኦፊሻሊ ሳይደረግ ሶስተኛም በጣም ብዙ ዝውውሮች ደግሞ ያስፈልጉታል። እንደስከዛሬ እኮ አሁን 9 ቁጥር ቢያገኝ ምናምን የሚባል ለማርሰናል እነ ቶሳርድ በዛ በኩል በጣም ያስፈልጓል። በዛ ላይ እንደ ኦዲጋርድ ቦታ ላይ የሚጫወት እንደ ኦዲጋርድ አይነት ተጫዋች ያስፈልጓል። በየቦታው ኳሊቲ ያላቸው ተጫዋች ልክ እንደ ሳካ ተመሳሳይ አይነት በቃ ቡድኑ ተሸክሞ መውጣት የሚችል ልጆች ያስፈልጉታል። እኔ እውነት አርሰናል አሁን የፓርቲ ነገር መልቀዋል፣ ግን ዝውውሩ ላይ ራሱ መዳከሙ እጅግ በጣም አስገርሞኛል። እስቲ ከኔ የተሻለ ደግሞ አርሰናል ደጋፊዎች የተሰማቸውን ኮመንት ላይ ያስቀምጡ።